ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው በካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም ቢጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አዲስ አበባ ተገኝተው ያልተጠበቀ ጋዜጣዊ መግለጫን ሰጥተዋል። በዚህ መግለጫቸው በርካታ ጉዳዮችን አንስተዋል። በርግጥ ከዚህ መግለጫ ማስቀደሙ ከቢቢሲ ጋር ባደረጉት ቆይታ አነጋጋሪ አስተያየት ሰጥተዋል። በዛሬው ጥንቅራችን ጌታቸውን ጥቂት ሐሳቦችን እንመለከታለን። አብረን እንቆይ። ጌታቸው መግለጫቸውን የተጀመሩት ከሰሞኑን እየተነሳ ስላለው ጣልቃ የመግባት ጉዳይን በተመለከተ ነው። የፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም ያሉት ጌታቸው የሚሆነው በሁለት ምክንያት ነው ይላሉ። ትግራይ ክልል ጊዜያዊ አስተዳደር የተቋቋመው በፕሪቶሪያ ስምምነት መሰረት በፌደራል መንግስቱና በህወሓት አማካይነት ነው። ስለዚህ የፌደራል መንግስት በራሱ ተሳትፎና ፍቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። መደበኛ ጊዜ ክልሎች ከአቅማቸው በላይ ችግር ሲያጋጥማቸው ምክር ቤታቸውን ጠርተው የፌደራሉ መንግስት ጣልቃ እንዲገባ ይጠይቃሉ። ትግራይ ሁኔታ ግን ምክር ቤት የለም። ምክር ቤቶቹ ባይኖሩም ግን የፌደራል መንግስት የሚሰራቸውን ስራዎች የሚያስታውስ አካል ያስፈልገዋል ማለት አይደለም። ከዚህ ቀደም የፌደራል መንግስት ኃይሎች በትግራይ ክልል እስከ ቅርብ ጊዜ ድረስ ነበሩ። ጊዜውን በውል ባልጠቀሱት ወቅት ግን ከትግራይ መውጣታቸውን ያስታውሱት ጌታቸው ይህም አሁን ላለው ችግር አስተዋጽኦ አድርጎ ሊሆን ይችላል ይላሉ። በአሁኑ ሰዓት ትግራይ ውስጥ ያለው ቀውስ አንድ በህግ ቅቡልነት ያጣ የህወሓት አንጃም ጉባኤ አድርግ ያለው ስላለ ደጋፊዎች የሚላቸው የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያሉ ናቸው። ይህን ስርዓት ለማስያዝ ጊዜያዊ አስተዳደሩ ሊሰራቸው የሚገቡ ስራዎች እድል እየተነፈገው ነው የመጣው። በዚህ ሰዓት የፌደራሉ መንግስት ይህንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቀስ እያለን አይደለም። አሁን እያደረግን ያለነው ወደ ጦርነት የሚወስዱ ማናቸውም ነገሮች እንዲቆሙ ማንኛውንም ነገር ፌደራሉ መንግስት መውሰድ አለበት ብለን እናምናለን ብለዋል። እኔ እንደ ጊዜያዊ አስተዳደር ራስ ምታቴ ትግራይ ውስጥ ሌላ ጦርነት ተቀስቅሶም ህዝባችን ወደ ሌላ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ ንግጠም ብለ መሟገት አይደለም። ነገር ግን ኑ ጦርነት ንግጠም እያለ የሚገኝ ቡድን መግለጫ መውጣት ብቻ ሳይሆን ከዛም በላይ የሆኑ እርምጃዎችን ለመውሰድ የኔ ፍቃድ ፌደራሉ መንግስት አያስፈልገውም ባይ ናቸው። ለዚህ ምክንያቱ ጊዜያዊ መንግስቱ የፌደራል መንግስቱ ውሳኔ አካል ነው ብለዋል። ስለዚህም የፌደራሉ መንግስት ከሌላ አካል ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ጊዜ የመከላከል ግዴታ አለበት ሲሉም ተናግረዋል። ለዚህም ነው ለፌደራል መንግስቱ ፎርማል ጣልቃ ገብነት ጥያቄ አላቀረብንም የምንለው ብለዋል። በመደበኛ ጊዜ ቢሆን ኖሮ ትግራይ ውስጥ እየሆኑ ያሉት በፖሊስ አቅም በቁጥጥር ስር ሊውሉ የሚችሉ ናቸው። በትግራይ ውስጥ ከፍተኛ የሰራዊት አቅም አለ የሚሉት ጌታቸው ጉባኤ አድርግ ያለው ካሏንጃ ጋር ወግነው ችግር የፈጠሩት ጥቂቶች ናቸው ይላሉ። እነርሱም የሪዮት ዓለም ባይመስለኝም የጥቅም ትስስር ያላቸው ናቸው ሲሉ ወንጅለዋል። ስለዚህ እዚህ ጋር የእርስ በርስ ግጭትን ማስቆም ስላለብን ሌሎች ጠላቶች የሚገቡበት ምድልን መከላከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት አለበት የሚል እምነት አለኝ ብለዋል። የመከላከያ ሰራዊት ትግራይ ላይ ማሰማራትን በተመለከተ በሰጡት ገለጻ ደግሞ ፌደራል መንግስት ከኤርትራም ሆነ ከሱዳን ጋር ያለውን ድንበር ለመጠበቅ የጊዜያዊ አስተዳደሩ ፍቃድ አያስፈልገውም። እኔ እያልኩ ያለሁት በወጉ በፖሊስ አቅም በቁጥጥር ስር ሊውሉ የሚገባቸውን ጉዳዮች ነው። እዚህም ነው ፎርማል ጥያቄ አላቀረብንም የምለው ሲሉ ተናግረዋል። የጣልቃ ገብነት ጥያቄ የሚያስፈልገዋል የሚል እምነት የለኝም ብለዋል። ጌታቸው ዛሬ ሸራተን ሆቴል አዲስ አበባ ላይ ይህን መግለጫ ከመስጠታቸው አስቀድመው ከቢቢሲ ጋር ቆይታ አድርገዋል። በዚህ ቆይታቸው የተለያዩ ጉዳዮችን አንስተዋል። ስለ ትግራይ ክልል ቀውስ ሲናገሩ የመንግስት ማህተም መንጠቅ ማለት ስልጣን መያዝ አይደለም፣ ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌደራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው ዓላማው። አንድ የህወሓት አንጃ ከፌደራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይያዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። የሆነው አንዳንድ
እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው። ከቢቢሲ በኩል ለምን አዲስ አበባ እንደመጡ የተጠየቁት ጌታቸው በሰጡት ምላሽ ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው የመጣሁት። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ጋር ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶችም ጋር እየተወያየሁበት ነው ያለሁት ብለዋል። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህ ሰዎች ሁኔታውን የተከታተሉት ይገኛሉ። ፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው ብለዋል። ወደ ትግራይ ይመለሳሉ ወይ በሚል ለቀረበላቸው ጥያቄ በሰጡት ምላሽ አው እመለሳለሁ ያሉ ሲሆን ቢቢሲ ግን እየሸሹ እንደሆነ ነው የሚነገረው የሚል አስተያየት ያክላል። ጌታቸው ይህን ጊዜ እንዲህ ሲሉ ይመልሳሉ። ትናንት ማክሰኞ ከህዝብ ጋር ውይይት እያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነ ፌዴራል መንግስት ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎች እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው። እርሳቸው መንግስት ከፌዴራል መንግስቱ ጋር የደብረጽዮን አንጃ ደግሞ ከኤርትራ ጋር ወግኗል በሚል ተነሳላቸው ጥያቄ የሰጡት ምላሽ ደግሞ የጉዳይ የፌዴራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለትም አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የሚፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብን ብለዋል። በእርሳቸው የሚመራው ጊዜያዊ አስተዳደር የማሳረር አቅም በተመለከተ ሲያብራሩ ደግሞ እንደተናገሩት አንዳንድ የወታደሩ አካላት ማህተም በመንጠቁ ተግባር ተሳትፏል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደራዊ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለውን መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው። አክለውም አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥቷል። ይህንን መልሰን መቋጠር አለብን የምንለው ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት ስላለበት ነው ብለዋል። በዛሬው መግለጫቸው ጌታቸው ሌላኛው የተናገሩት ጉዳይ ወደ አዲስ አበባ የመጡት ከፌዴራል መንግስቱ ጋር ለመነጋገር መሆኑን አውስተው የፌዴራል መንግስትም እልባት ይሰጣል የሚል ተስፋ እንደሰነቁ ተናግረዋል። አሁን ባለው ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎችን ሰብሮ መግባት ፍጹም ህገወጥ ትግራይን ወደ ሌላ የከፋ እርስ በርስ ግጭት የሚከት መሆኑ በተግባር እየታየ ነው ብለዋል። የትኛው የኢትዮጵያ ክፍል ሰላም ማግኘት አለበት? ትግራይ ግን ባለፉት 4 ዓመታት በከፍተኛ ስቃይ ውስጥ አልፋለች። ሰላም ያስፈልጋታል ብለዋል። የትግራይ ክልልን ወቅታዊ ሁኔታ በተመለከተ ማብራሪያ ሲሰጡም የሰሜን ኢትዮጵያውን ጦርነት በማስታወስ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ሰዎች የተቀሰፉበት መሆኑን አውስተው ይህ አውዳሚ ጦርነት እንዳይካሄድ ጥረት ያላደረገ አካል ዛሬ ላይ ደግሞ ሌላ የመከራ መዓት ለመፈልፈል የትርምስ ምዕራፍ ላይ ይገኛል ሲሉ ተደምጠዋል። የትግራይ ህዝብ ሰላም ይፈልጋል። ወጣቱ ሰላም ይፈልጋል። ተገዶ የገባበትን ጦርነት ለመመከት ዋጋ እንደከፈለው ሁሉ በፕሪቶሪያ የተገኘውን ሰላም ለማስጠበቅ ይፈልጋል። ነገር ግን በጦርነትና ግጭት የሚያተርፍ በጥቅም የተሳሰረ የተወሰነ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ እያደረገ ይገኛል ሲሉ ወንጅለዋል። የወረዳና የቀበሌ ማህተሞች የሚሰርቅ የከንቲባዎችን ቢሮ ሰብሮ የሚገባ ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር ልደራደር ብሎ እዚህ ይመጣል ያሉት ጌታቸው አንዳንዴ ማፈር ቢኖር ጥሩ ነው ይላሉ። ጠቅላይ ሚኒስትሩም ቢሆኑ ኮስተር ብለው ፈር ቢያስይዟቸው የሚል ምክረ ሐሳብ ለግሰዋል። ችግር የፈጠረ ሰው ሁሉ ከረቫታ አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል አግባብ አለመሆኑን አመልክተዋል። በዚህ አጋጣሚ ጠቅላይ ሚኒስትሩን መገጸጽ እፈልጋለሁ የሚሉት ጌታቸው አዎ ሰላም ለመፍጠር ሲባል ከሁሉም ኃይሎች ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቀውም ብሎ በስርዓት የተሾመን ርዕሰ መስተዳድር የቀድሞ ፕሬዝዳንት እያለ በመንግስት ገንዘብ ተጠቅሞ ከተማ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀብለ ልታዩ የምትችለው ሲሉም ይጠይቃሉ። ሀፍረት የማይታወቅበት ሁኔታ ላይ ደርሰናልም ብለዋል። ለራሱና ቡድኑ ጥቅም ሲል የሚያምስ አካል ማህተም ሰርቆም ቢሮ ሰብሮ ዛሬ ጠቅላይ ሚኒስትሩን መንግስትነውን ፍቀድልን ሊሉ እንደሚችሉ እንዳትጠራጠሩ እንዳትገረሙ ሲሉ ለጋዜጠኞች ተናግረዋል። ጌታቸው ወደ ሸገር ታይምስ ተከታታዮች ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሰጡት ጋዜጣዊ መግለጫ እጅግ ረጅም ከመሆኑ አኳያ በሌሎች ጥንቅሮች ያልተነሱ ሐሳቦችን ለመቃኘት እንሞክራለን። ለአሁን ግን አበቃን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።